እንኳን ደህና መጣችሁ ዋሚቸ ኬኛ ከበጀኒ አሲተርገሙ ኬሰኒፍ ሁንደ ዱርሰ ገለቶማ ኡልፋዳ ሆራቡላ ጀቹን በርባድ ባንኪን ኬሰን ባንኪን ወጂ ገምታ ኦሮሚያቲን ከንቆባው ጉያሌን ወልዳሌ ወጂ ገምታ በረናፍ ወጋ ተርበፋፍ አደምሲፈማ ጅራ ከነረት አርገሙዳፍ በገነጋን ድፍተኒ ጉያ ወልዳሌ ጋሪ አከስኒተው ስኒፍ ሀዊና ገለቶማ በህብረት ስራ ማህበራት እንቅስቃሴ ውስጥ ፋይናንስ ትልቅ ቦታ አለው ለእናንተ የተቋቋሙ ባንካችሁ እናንተን በማገልገል ላይ የእናንተ የፋይናንስ ሞተር ሆኖ ሲያገለግል ቆይቷል ወደፊትም እያገለገለ ይቀጥላል ማለት ነው እንግዲህ እንደ ኢትዮጵያ ብዙ ማህበራት አሉ ከ120 ሺህ በላይ ማህበራት አሉ 30 ሚሊዮን አባላት ያሉት ነገር ግን ምን አበርክቶ አላቸው ካልን ከሌሎች ዓለማት አንፃር ካየን በጣም ኢሚንት ነው ማለት ነው ቁጥር ብቻውን በቂ አይደለም ሶ መስራት ብዙ መስራት ይተበክብናል ይሄም ካፒታል በማሳደግ የአስተዳደር ስርዓታችንን በማዘመን የንግድ ስርዓታችን በማዘመን ማህበራትን ከዚህ በላይ ኢምፓወር ማድረግና ኢኮኖሚ ላይ የራሳቸውን ድርሻ እንዲጫወቱ ማድረግ ይቻላል በመጨረሻ እንግዲህ አበው እንደሚሉት ድር ቢያብር አንበሳ ያስር የዋ ጠብታ ወንዝ ይሞላል ይላሉ ከተባበርን የማንለውጠው ነገር የለም የማይቆም የካፒታል እና የጋራ ብልጽግና ወንዝ እንሁን ክቡራትና ክቡራን ጉዟችን የአንድ ጉዞ ጊዜ ሩጫ አይደለም ለትውልዶች የሚሆን ማራቶን ነው አብሮነት ሩቅ እንጓዛለን ሀገር እንገነባለን ፍሬያማ ጊዜ እንዲሆንላችሁ እመኛለሁ መልካም የህብረት ስራ ቀናት ይሁንላችሁ አመሰግናለሁ እዚህ ቦታ የተገኛችሁ ሁሉ እንኳን በሰላም መጣችሁ ማለት ፈልጋለሁ እሱም ብቻ አይደለም ዩናይትድ ኔሽንስ እዚህ ጋር እንደምትመለከቱት ከ2025 እስከ 34 ለ10 አመት ዲኬድ ኦፍ ኮኦፕሬቲቭ 10 የሚቀጥሉት አመታት የማህበራት ክፍለ ዘመን እንዲሆንም ጭምር ሲያሜ ሰጥቷል ይሄ ሲያሜ ደግሞ መነሻው የዓለም የኮኦፕሬቲቭ የ2024 መረጃ እንደሚያሳየው በዓለም ላይ 300 የሚደርሱ ትልልቅ ማህበራት ውጤታቸው አንድ ላይ ሲታይ በአንድ አመት 2.3 ትሪሊየን ገቢ ያላቸው 17 ተልእኮዎች አሉ 17 ከነዛ ከ17 ውስጥ ወደ 7 የሚጠጉት በማህበራት አድሬስ ይደረጋል በማህበራት ተፈጻሚ ይሆናል ብሎ አስቀምጧል ከነዛው ኖ ፖቨርቲ ድህነትን ማስወገድ ድህነት የሚወገደው ገቢ የሚኖረው ማህበረሰብ በመፍጠር የሥራ ዕድል በመፍጠር የማህበራዊ ዋስትና የማረጋገጥ እድል ሲቀርብ በነበረው በቪዲዮ ላይ ሲታዩ እንደነበረው የብዙ ነገሮችን በማድረግ ድህነትን ማጥፋት ወደሚለው ነው ይሄንን ማህበራት ይወጡታል ተብሎ ይወሰዳል በኋላ እንመጣበታለን የኛን ኮንቴክስት የዓለም ኮንቴክስት ሁለተኛው ማህበራት ይወጣሉ የሚብለው ዜሮ ሃንገር ረሃብን ማስወገድ ረሃብ እንዴት ነው የሚወገደው ረሃብ የሚወገደው የመጀመሪያው የግብርና ማህበራቶች ምርትና ምርታማነታቸውን እንዲያሳድጉ በማድረግ ለገበያ እድል በመፍጠር በተመሳሳይ መልኩ የምግብ ዋስትና ማረጋገጥ የምንችለው በዓለም ላይ በማህበራት ነው የሚል ድምዳሜ ተሰጥቶታል በሶስተኛ ደረጃ የመጣው ዲሰንት ወርክ እንደ ኢኮኖሚክ ግሮዝ በስራ ዕድል ባይዘይ በኋላ የሚታይ እንዳለ ሆኖ በስራ ዕድል ማህበራትን ያህል የስራ ዕድል የሚፈጥር የለም በዓለም ላይ በኋላ በዴታ የተደገፈ ነገር ማየት ይችላል የስራ ዕድልን በመፍጠር ዲሰንት ወርክ እና እድገትን ኢንተርፕሪነርሺፕን የስራን የንግድን እንዲሁም ደግሞ የፌር የሆነ ወይም በጣም ለሁሉም የተመቸ ኮንዲሽን
ለሁሉም የተመቸ አካባቢ ግንኙነት በመፍጠር የራሳቸውን ድርሻ ይወጣሉ የሚል ነው። ሌላኛው ጀንደር ኢኳሊቲ ነው። ጀንደር ኢኳሊቲ የጾታ እኩልነት የወንዶች የሴቶች ተሳትፎ በጣም የሴቶች ተሳትፎን ለማጎልበት ለማሳደግ አንዱ ዋናው ትልቁ ማህበራት ሊሆን እንደሚችል እና በተግባርም እየታየ ያለው ነገር መሆኑ ሬዲዩስ ኢንኢኳሊቲ እኩልነትን ማምጣት የተለየ ጫናን መቀነስ የሚለው እንግዲህ በዲሞክራሲ በአስተዳደር ውስጥ በማህበራት አስተዳደር ውስጥ ዲሞክራሲ ራስን በራስ የማስተዳደር በፍላጎት አብሮ የመኖር አብሮ የመስራት የሚረጋገጥበት ነው። ሌላው ሪስፖንሲብል ኮንሰምፕሽን ኤንድ ፕሮዳክሽን ይሄ ንብረትን የመጠበቅ የማስተዳደር ዝም ብሎ ተገኘ ተብሎ ያለ አግባቡ የሚጠፋ ሳይሆን ለማህበራዊ ልማት የሚውልበት መሆኑን ነው። ባይዘይ የማህበራት አንዱ መነሻውና ሐሳቡ የበለጸገ ግለሰብ መፍጠር ሳይሆን የበለጸገ ማህበረሰብን ማምጣት ስለሚሆን የምናረጋቸው ነገሮች እንደ ማህበረሰብ እንደ ማህበረሰብ ሪስፖንሲቢሊቲ ያለበት መሆኑን የዓለም አቀፍ ዩናይትድ ኔሽንስ ያረጋገጠው ጉዳይ ነው። ይሄን መነሻ በማድረግ ባንካችንን ከአፍሪካ ካሉት በተለይም ከኢትዮጵያ የመጀመሪያው የግሎባል ኢምፓክት አባልነት የተመዘገበና በአባልነቱ የተሳተፈ ያለ ብቸኛው ባንክ ነው። ይሄንን መነሻ በማድረግ የኛን ስትራቴጂ ዊዝ ፐርፐስ ተልዕኮ ያለው ዓላማ ያለውን ስትራቴጂ በመንደፍ ባንኩ ከዓለም ግንኙነት ጋር በማያያዝ እየሰራ ይገኛል። 7 የደንበኞች ዘርፍ አለን ወይ ሴግመንት የምንለው በእነዚህ 7ቱ ዘርፎች 17ቱን የዓለም አቀፍ የዓለም አቀፍ መንግስታት ያስቀመጠውን የሰስቴይነብል ዲቨሎፕመንት ጎል በእነዚህ አድሬስ ይደረጋል ብለን አስቀምጠናል። እኛም በስትራቴጂያችን ላይ ማለት ነው። ቅድም ሲገለጽ እንደነበረው ለምሳሌ በአግሪና ኮኦፐሬቲቭ ስር እነዚህ ሶስቱ ኖ ፖቨርቲ፣ ዜሮ ሃንገር፣ ክላይሜት አክሽን ግብርና ለአየር ንብረት ለአካባቢ ጥበቃ አስተዋጽኦ ስለሚያደርግ ብለን አስቀምጠናል። ጥቃቅን ደንበኞቻችን ወይም ግለሰቦች የምንለው እነሱንም ደግሞ ያው ቅድም በምቹም እንዳያችሁት ድህነትን ለመቀነስ እና ኢንኢኳሊቲን ለመቀነስ እንሰራበታለን ብለን እንደ ባንክ ያስቀመጥነው ነው። ወሳኝ ሚና ወሳኝ ትርጉም ያላቸው ጉዳዮች ስለሆኑ ማንሳቱ ተገቢ ይሆናል ማለት ነው። እኔ ለመጀመሪያ ጊዜ ነው በዚህ መድረክ ላይ ስገኝ። በጣም ትልቅ መድረክ፣ በጣም ደስ የሚል መድረክ፣ ስለ ህብረት ስራ ሰፊ ውይይት የተደረገበት መድረክ፣ ውጤታማ የሆኑ ህብረት ስራዎች ደግሞ ስራቸውን ያሳዩበት መድረክ፣ በአጠቃላይ እንደ ሀገር በጀመርናቸውና እየሰራናቸው ባሉ የህብረት ስራ ማህበራትን የማጠናከር ስራ ውስጥ ኮኦፐሬቲቭ ባንክ ይሄንን ኢኒሼቲቭ ወስዶ በየአመቱ የህብረት ስራ ቀን በሚል ማክበሩ እጅግ በጣም የሚያስመሰግነው ነው። እኛም በኮሚሽናችን ስም ከልብ እናመሰግናለን። ኮኦፐሬቲቭ ባንክ እንግዲህ እንደምታዩት ምልክቱ ከኛ ጋር የኛን የወሰደ ነው፣ እኛን የሚመስል ነው። ጠባዩም ባህሪውም ተፈጥሮውም የህብረት ስራ ኮሚሽንን የሆነ ነው፣ የመሰለ ሳይሆን የሆነ ነው። የተፈጠረውም በዛው አግባብ ስለሆነ ማለት ነው። ስለዚህ የህብረት ስራ ማህበራትን ማደራጀት በሀገራችን ከተጀመረበት ጊዜ ጀምሮ አንዱ ያገኘነው ትልቁ ውጤት እንደ ኮኦፐሬቲቭ ባንክ አይነት ትልልቅ ተቋማት መፈጠር መቻላቸው ነው። በጣም በርካታ ተቋማት አሉ፣ የሚያኮሩ ዩኒዮኖች አሉ፣ ቀጥታ አማዞን ገበያ ላይ መሸጥ የጀመሩ ዩኒዮኖች አሉ፣ ማህበራት አሉ። ይሄ በሀገራችን ውስጥ ያለውን ሁለንተናዊ ብልጽግናን ለማረጋገጥ የሚደረገውን ጥረት የሚያግዙ ናቸው። ባንካችን ኮኦፐሬቲቭ ባንክ ደግሞ አንዱ የስኬት ማሳያ ተደርጎ ሊወሰድ የሚችል ነውና ለመጣችሁበት መንገድ ላሳያችሁት ስኬት ሁሉ ትልቅ አክብሮት አለኝ። አቶ ድርቤ ቅድም ሲያቀርብ ደንበኛ ሌክቸር ነው የሰጠህን፣ ብዙ የተማርንበት ነው።
ሰፊ የሆነ የሀገራትን ልምድ ያየንበት ነው። የእኛንም ሁኔታ በተጨባጭ የት ላይ ነው ያለነው የሚለውን ያሳየበት ፕሬዘንቴሽን ነውና በዛ በጣም ትልቅ አድናቆት አለኝ። ፕሬዘንቴሽኑ እየቀረበ ብቻ ሳይሆን ወደዚህ ኃላፊነት እኔም ከመጣሁ በኋላ ዳታዎቹን ስናይ የጀመርንበትን ጊዜ ስንመለከት ወደ ኋላ ሄደን ከብዙ ሀገራት ቀድመን የጀመርነው ግን የት ነበርን የሚያስብል ቁጭት የሚፈጥር ዳታ ነው የቀረበው ቅድምና ይሄ የሚያሳየው ምንድነው በጣም ብዙ ስራ እንደሚጠይቀን የሚያሳይ ነገር ነው። እዚህ ያለ አካል ደግሞ እዚህ በዓል ላይ የተገኛችሁ ኮኦፕሬቲቭን በመምራት ትልቅ ሚና የምትወጡ ናችሁና እንደ ተቋም በፌደራል ደረጃ በተለይ በዚህ ዓመት የኮኦፕሬቲቭ ሪፎርም በስፋት መስራት አለብን ብለን እዚህ ኦቦ ጀማልን ጨምሮ ከሁሉም ክልል የመጡ ኃላፊዎች አሉ። ሰፊ ስራ እየተሰራ ነው ያለው። ይህንን የኮኦፕሬቲቭ ሪፎርም በማጠናቀቅ ኮኦፕሬቲቭስ በሀገራችን እድገት ውስጥ ሊወጡ የሚችሉትን ሚና እንዲወጡ በማድረግ ሂደት ውስጥ የድርሻችንን ልንወጣ ይገባል። በቅርቡ ከሪፎርም ስራችን አንጻር አንድ ለእናንተ ልገልጽላችሁ የምፈልገው የኮኦፕሬቲቭ ሪፎርም ስራ ወይም የኮኦፕሬቲቭ የለውጥ ስራ ከላይ የተንጠለጠለ ቀበሌ ላይ እግሩን ያልተከለ በእርግጥ አደረጃጀት አለው። አደረጃጀቱ የሚገባውን ያህል ከክልል ክልል ልዩነት ቢኖርም የሚገባውን ያህል ባለመስራቱ ምክንያት አጠቃላይ በዘርፉ ለውጥ ሊመጣ አልቻለም። ስለዚህ ወደ 10,000 የሚጠጉ የልማት ጣቢያ ሰራተኞችን በቀበሌ ደረጃ አሁን ከሚቀጥለው ሳምንት ጀምሮ ወደ ስልጠና እንገባለን። ይሄ በጣም ብዙ ዘርፉ ያለበትን ችግር ፈቶ ወደ ውጤት ያሻግራል ብለን የምናስበው ነው። በዚህ ረገድ በዚህ ስራ ውስጥ የሚመለከታችሁ ኃላፊዎች የድርሻችሁን እንድትወጡና ቀላል አይደለም። ወደ 10,000 የሚሆኑ ሰዎችን ማሰልጠን በመጀመሪያው ዙር ብቻ 3,000 ሰዎችን ነው የምናሰለጥነው 4 ቦታ ላይ ማለት ነው። ስለዚህ ይህንን ተረባርበን ካሳካን ኮኦፕሬቲቭ የምንፈልገውን ውጤት በሀገራችን እንዲያመጣ ማድረግ ያስችለናል ማለት ነው። አቅም ይደመራል፣ ሀብት ይደመራል፣ ኮሚትመንት ይደመራል። ስለዚህ በዛ ሂደት ውስጥ ደግሞ አባላቱ የማህበራዊና የኢኮኖሚ ተጠቃሚነታቸውን ያረጋግጣሉ ማለት ነው። ሶማሌዎቹ አንድ አባባል እንዳላቸው በቅርብ ነበረ አንድ መድረክ ላይ ሲነገር ነበርና አንድ ጣት ፊት አያጥብም። ምን ማለት ነው? ፊቱን ለማጠብ ቢሆን ቢያንስ የአንድ እጃችን ጣቶች መተባበር መደመር አለባቸው ማለት ነው። ስለዚህ ይሄ ትልቅ ምሳሌ ሊሆን የሚችል ነው። ብዙ አይነት አባባል አለ በየቦታው ማለት ነው። ይሄን የማህበረሰቡን እሴት ይዘን መተባበር፣ በጋራ መስራት፣ አብሮነት፣ አንድነት፣ እህትማማችነት፣ ወንድማማችነት የምንላቸው እሳቤዎች ህብረተሰባችን ውስጥ በብዙ መልኩ የሚገለጡ እሳቤዎች ናቸው። ስለዚህ ይህን በአሰራር በአደረጃጀት ወደ ህብረት ስራ ስናመጣው የበለጠ መጠናከር ያስችለናል ማለት ነው። ኤጋ ባንኪን ኬኛ ጅሩፍ ጅሬኛ ኡመታ ፎየሱፍ ኡምነተ ኡምኔሱፍ ጀርገመሳ ባውዳፍ ባምባይ ወጀቻ ጅራ ደሜሌ ከናን ዱርባ በደናም በኔ ትዴማ ቱሬ ገሩ በረከና በረደ ዲጂታል አራ በራ ዳሜ ኢጃረሜ ቃማን ጅሩ አችት በበልሱን ካምባሱ ሚቲ ከናፉ አደምሳ ብራቲን ኡመተ ብረገው በርባዳ akkuma makaa'ee karaa waldaalee hojii gamtaa jechuun maatiidha. Baankichis kan keessanii kanaafuu bakka buutanii akka tajaajila baankii kennitaniif jaarmiyaalee mootummaa yookaan achi eejensii yookaan achi koomishinii waajjira koomishinii Ogoleen waldaa hojii gamtaa naannolee waliin taanee akka kun dhugoomu gochuu barbaanneeti. Waldaa hojii gamtaa goolee tulluu reeti hamilee kennaa fi mallaqni isaan qaban bara 2017 dabalataan qooda qarshii miiliyoona 1.7 ol bitachuudhaan badhaasa kan filatame gosa badhaasaa taabileetii jiddu galeessa kan fudhatan qooda baankii hojii gamtaa Oromiyaa keessaa bara 2017 qarshii miiliyoona 3.7 bitachuudhaan badhaasa kan fudhatu የፌዴሬሽን ቤቶች ኮርፖሬሽን ሰራተኞች ቁጠባና ብድር ህብረት ስራ ማህበር የፌዴራል ቤቶች ኮርፖሬሽን ሰራተኞች የቁጠባና የብድር ህብረት ስራ ማህበር ታከንፉረት በረኩማ ለማቁረቶ በከዛ ኦደ ባንኪ ቀቡ ደበለታ አንኪ ኬኘረት ደበለታ ኦደ
sheerii kan bitatan miiliyoona 8 olin bitachuudhaan badhaasa kanaaf kan filatame 11 olin bitachuudhaan badhaasaaf kan filatame badhaasa gosa laapitooppii fi saartifikeeta kan fudhatu bara 2017 keessa qusannaa karaa saakoo linkii qusannaa miiliyoona 12 ol fi daddabarsa mallaqa garagaraa gara qarshii 320 ol kan raawwate waldaa hojii gamtaa qonna waldaa hojii gamtaa qusannaa filikii ifa ambooti ifa ambo የብድርና